ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። በመሃል መርካቶ በጉጉት ሲጠበቅ የነበረው የንግድ ሱቅ ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ ከ20 ካሬ ጀምሮ በ30% ቅድመ ክፍያ እስከ 10% በሚደርስ ታላቅ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። እንዲሁም የመኖሪያ አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ለአጭር ጊዜ ብቻ በሚቆይ ማስታወቂያ ዋጋ ከ771 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ አቀርበናል። እንዲሁም የባንክ ብድር ለምትፈልጉ ደንበኞቻችን አመቻችተን እንገኛለን። አፓርትመንቶቻችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ ጂምናዚየም፣ የንግድ ሱቆችና በቅርብ በሚገኙ በአራዳ ፓርክና ፍሬንድሺፕ ፓርክ ያሸበረቁ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ኢዛ ደኸለ አያሙል አሽሩ የዙልጃ 10 ቀናቶች ሲገባ ኢጅቲሃደን ሸዲደን በጣም ብርቱ መታገልን ይታገላሉ። ሐታማ የካዱ يقدر عليه በቃ ይሄን ነገር አይችለውም ተብሎ እስከሚታሰብ ጊዜ ድረስ በጣም ትግል ያበዙ ነበር። ለምን ከተባሉ እነዚህ 10 ቀናቶች ኡመሃቱል ኢባዳ ይላሉ ኢብኑ ሐጀር፣ የኢባዳ ዋናዎች የተሰባሰቡት ናቸው። አንዱ የሚባሉት የኢባዳ ቁንጮች የሚሰባሰቡት በእነዚህ ቀናት ብቻ ነው። ምን? ሰላት፣ ጾም፣ ሰደቃ፣ ሐጅ በእነዚህ ነው። በሌላ ጊዜ ሐጅ የለም፣ ሌሎቹ አሉ። ረመዳን ላይ ምን አለ? ጾም አለ፣ ሰደቃ አለ፣ ሰላት አለ። ሐጅ አለ? የለም። ሐጅ አለ የቱ ነው? በእነዚህ 10 ቀናት ነው። ዙልሂጃ 8 ይጀምራል፣ 13ኛው ላይ ይጠናቀቃል። ስለዚህ እነዚህ ኢባዳዎች የተሰባሰቡበት ነው። ስለዚህ እኛም ይሄን 10 ቀናት እስቲ ነሻጣችንን እስቲ ገፍላ ያዘንን ነገር እናውድቀው። እስቲ ያ ረብ እንበል፣ ከወንጀላችን እንታቀብ፣ ወደ አላህ እንመለስ፣ የሰው ሐቅ እንመልስ። የተኮራረፈ አውፍ ይባባል። ባልና ሚስት አውፍ ተባባሉ። እንደ ተኮራረፋችሁ እነዚህ 10 ቀናቶች ብሎም በትልቁ ቀን የውሙን ነህር አለ፣ የእርዱ ቀን፣ የኢዱ ቀን መጥቶ እንደ ተኮራረፋችሁ በዛ የደስታ ቀን መኮራረፍ ላ ወንድማማቾች አውፍ ተባባሉ። ጎረቤቶች አውፍ ተባባሉ። እኛም እርስ በራሳችን አውፍ እንባባል። ውስጣችንን ንጹህ እናድርገው ከምቀኝነት፣ ከመጥፎ ነገሮች፣ ከእልህ፣ ከጎሚ በሽታ ውስጣችንን ንጹህ አድርገን እነዚህ ውድ ቀን ናቸው። ወላሂ አፍደሉ አያሚ ዱንያ እኮ ሱብሃንአላህ፣ ከዱንያ በላጭ የሆኑ ቀን እኮ የለም። በቃ ከነዚህ ቀናት ውጪ የለም። ታዲያ እስቲ በዱዓ በዚክርህ ቁርአንን በመቅራት ኢባዳ አላህ ያገራልን የኢባዳ አይነት ፈጽም። እድል ተጠቀም። አላህ የሰጠ እድል ነው። 10 ቀን ይገባል ይወጣል፣ በቃ አለቀ። ሌላው 12ኛ ወር ነው። ይሄ ወር ማለት ዙልሂጃ ሲገባ 12ኛ ወር የዓመቱ መዝጊያ ነው። ኪታብህን አሳምረው፣ ፋይሉ ሲዘጋ አሳምረህ ስጠው። ከተከበሩ ወራቶች ናቸው። ኢብኑ ባዝ ረህመቱላሂ ዐለይሂ ምን ይላሉ? በእነዚህ 10 ቀን የሚሰራ ወንጀል ሻዕባንና ረጀብ ላይ እንደሚሰራ አይደለም፣ ይከብዳል። መልካም ስራው ገዘፍ እንደሚለው ሁሉ በጣም ይከብድ ነው። ስለዚህ ይሄ 10 ቀን እስቲ ማን ነው ነሻጣችንን? ትልቁ ነሻጣ ምንድነው ከተባለ እንዲነሽጠን፣ ዚክሩ እንዲገራልን፣ ቁርአኑ እንዲገራልን፣ ሰደቃው እንዲገራልን፣ ለእናት ለአባታችን መልካም እንድንሆን፣ ጥሩ ባል ለመሆን፣ ጥሩ ሚስት ለመሆን፣ ጥሩ አባት ለመሆን፣ ጥሩ ልጅ ለመሆን፣ ጥሩ ጎረቤት ለመሆን፣ ለጓደኞች ምቹ ለመሆን ምን እንዲገራልን ከፈለግን ምን እናድርግ? መጀመሪያ ከአላህ ጋር እንታረቅ። ከአላህ ጋር ያልታረቀ ሰው ከማህበረሰቡ አይታረቅም። ለአላህ ታማኝ ያልሆነ ለማህበረሰቡ ታማኝ ያልሆነ። ስለዚህ እስቲ ከአላህ ጋር እንታረቁላችን። አላህ ይደብቀልን የሸሸገልን ወንጀል ወላሂ ብዙ ነው። የሰው ልጅ ወንጀሉ ቢጻፍ የሚገለጽ ቢሆን ኖሮ ሰው እንዴት ከሰው ጋር መገናኘት ይችላል? አሐዱ ሰለፍ ምን ይላሉ? ወንጀል አይሸትም፣ ሚሸት ቢሆን ኖሮ እኔ የሰው ልጆችን አይቀርቡኝም ነበር አሉ። ሱብሃንአላህ፣ ራሳቸውን ዝቅ አድርገው ሲናገሩ። ስለዚህ የመጀመሪያ ተውባ እናድርግ። ወላሂ ተውባ እናድርግ። መች እንደምንሄድ አናውቅም። ይሄ 10 ቀን ልዩ ቀን ነው። አላህ ባሪያዎችን ከጀሃነም እሳት ብር የሚልበት ቀን እዛ 10 ቀን ውስጥ ነው። መቼ? የውም አረፋ። የውም አረፋ ልዩ ቀን ነው። ዛሬ ስለ አረፋ ብዙ ማለት አልፈልግም። ለምን? አላህ ካደረሰን የዛሬ ሳምንት ልዩ ፕሮግራም ይኖረናል። በላይ ዱዓ የውም አረፋ ፈዲላው ደረጃው ገጠር ለምትሄዱ ወንድሞች መልእክት ይኖረኛል። የዛሬ ሳምንት አላህ በሰላም አላህ ያገናኝ። አሚን በሉ። አላህ ያገናኝ። ዛሬ ግን እስቲ ይሄ 10 ቀን ላይ ነሻጣችን የመጀመሪያው ተውባ እናድርግ።
ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑነ ለዐለኩም ቱፍሊሑን ብሏል አላህ። ሁላችሁም ወደ አላህ ተመለሱ። እከሌ አላለም። አዩሀል ሙእሚኑን ብሎ ጠራ። እናንተ አማኞች ሆይ ብሎ ጠራ። ይህ ቁርአን እኮ የወረደው በሰሃቦች ላይ ነበረ። በምን አይነት ሰሃቦች? ቤት ንብረታቸውን ትተው ለአላህ ዲን የነብዩ ውዴታ ብለው መካን ለቀው መዲና ላይ የሄዱት ሰሃቦች እኮ ነው። መዲና ከሄዱ በኋላ ሱረቱ ኑር ላይ አላህ ምን አለ? ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑነ ለዐለኩም ቱፍሊሑን እናንተ አማኞች ሆይ ሁላችሁም ወደ አላህ ተመለሱ ትድኑ ዘንድ አለ አላህ። አማኞች ብሎ ጠራ። ሁሉንም ይመለከታል። ወደ አላህ መመለስ የነብዩ ባህሪ ነው። በቀን ቁጭ ብሎ ብቻ ረቢ እግፊርሊ ወቱብ ዐለየ እያሉ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ብን ዑመር መቶ እንቆጥራለን ይህንን ሲሉ የውል ጊዜ ስራቸው። ነብዩ ምን ወንጀል ኖሮባቸው? الذي غفر الله ما تقدم من ذنبه وما تأخر ያለፈው የወደፊት ወንጀል ተምረው ረሱል አለይሂ ሰላቱ ወሰላም በቀን ሁሉ ጊዜ ያ ረቢ ማረኝ ብለው እስትግፋር ካደረጉ እኔና አንቺ ስቲ አይኔ ስንት ወንጀል አይቷል፣ ጆሮዬ ስንት ነገር ሰምቷል፣ ቀልቤ ስንት ነገር አስቧል፣ እግሬ ስንት ቦታ ሄዷል፣ እጄ ስንት ነገር ነክቷል። ያ አላህ ታዲያ ወንጀላችን በዝቶ እስትግፋር ያስፈልገን? እኮ ነው ዛሬ ኢባዳ እንዳንሰራ ሰላት ላይ ጠንካራ እንዳንሆን በኢባዳ ላይ እንዳንጠናከር ያሰረን የቆለፈን ወንጀላችን ነው፣ ሌላ አይደለም። ወንጀል ተበራክቷል፣ ወንጀል በዝቷል። ወላሂ ይህ ወንጀል ሲበዛ በላዎች እንሰራፋሉ፣ ብዙ አደጋዎች እንሰራፋሉ። ስለዚህ ይህ 10 ቀን እንዳመልጠን በቃ እኛ የምንታጠብበት የምንቀየርበት ዱንያ አኺራችን እንዲስተካከል እንከበለቀን ከአላህ ጋር ያለን ግንኙነት እናሳምር። እስትግፋር ባበዛው ቁጥር አንተ ካላሰብከው ቦታ ንግድህን ይከፋፍትልሃል። ትዳር ፈልጋል ያመቻችልሃል። የሆነ ጉዳይ አለ አላህ ነገሩን ገርበገር ያደርገዋል። መለዚመል እስትግፋር ጀዐለ አላሁ ለሁ ሚን ኩሊ ضيق መኽረጃ ወሚን ኩሊ ሀምን ፈረጃ ወረዘቀሁ ሚን ሐይሱ ላ ያሕተሲብ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እስትግፋርን ሙጭኝ አድርጎ በየጊዜ አላህን የሚጨቀጭቅ ያ ረብ ማረኝ እያለ ሁሌ ምህረት የሚጠይቅ ሰው ጀዐለ አላሁ ሚን ኩሊ ضيق መኽረጃ አላህ ለሱ ካለበት መጨናነቅ ከውድ ነገሮች በአጠቃላይ ክፍትፍት አላህ ያደርግለታል። ሐሳብ ጭንቀቱን ያስወግድለታል። ርዝቁንም ካላሰቡ ቦታ ያመጣለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወላሂ ይመጣል። በእስትግፋር ማይመጣ የለም። የሷሊዎች መገለጫ ነው እስትግፋር። በባለፈው እንኳን አይተናል። ጡባ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሊመን ወጀደ ፊ ሰሒፈቲሂ እስትግፋራ ከሲራ በመዝገቡ ላይ ብዙ እስትግፋር ያገኘ ምንኛ ታደለ ተብሏል። እስትግፋር ሁሌ ጨቅጭቀው ሁሌ ማረን እንበለው። ቀደምቶቹ ራሳቸው ስለሚተሳሰቡ እንደው ወንጀል ላይ መውደቄ በመጋለባት ፈረስና በባለቤቴ ባህሪ ለየው ነበር ይሉ ነበር ቀደምቶች። ፈረሷም እንዲህ ካለች ካስቸገረች የሚስትን ባህሪ ከተቀየረ የሰራዋት ወንጀል አለ ብለው ያምኑ ነበር። ከአላህ ጋር ግንኙነት ሲያምር ተውባ ስታደርግ ፊትህ ያበራል። ከማህበረሰብ ጋር ግንኙነት ያማረ ይሆናል። አቀባበሉ ጥሩ ይሆናል። ከአላህ ጋር ትጣላስ ከማህበረሰቡ ጋር ትጣላላ። የማህበረሰቡ የተፈጠረው የፍጡራን በአጠቃላይ አምላክ ፈጣሪ ማን ነው? አላህ ነው። እሱን አስቀየመ እሱን አስቆጥተ ከሌላ ሰው ጋር ሰላም አይታሰብ። ከሰው ጋር ሰላም ለመሆን ከማን ጋር ሰላም ነው? ከአላህ ጋር ሰላም ነው። ከአላህ ጋር ደስተኛ ለመሆን አላህ ጋር እንደሰት ማለት እሱን እናስደስተው እንቅረበው። እኛ አላህ ይዘንልን ትንሽ ኪሳችን እብጥ ሲል ከአወል ሰልፍ ይራቃል። መጀመሪያ ቆይ ቤትም እኮ መስገድ ይቻላል ይባላል። አይቻ አካባቢ አትምጥነኝ ይላል። ስንት ዓመት ጓደኛ ከነበሩ ይርቃት። ያ መሆን የለበትም። ነብዩ ሰለላሁ ዐለይሂ ወሰለም ምስኪኖች ጋር አልነበሩ እና አቡ ሁረይራ እኮ ምስኪን ናቸው። አህሉ ሱፋ በረንዳ ላይ ነብዩ ይንከባከባቸው የነበሩ ሰሃቦች ናቸው። ከነሱ ጋር ብረቁት አላህ ሌሊት ቀንን ከነዚህ ጋር አሳልፍ አላቸው። ከነማን ለይሉን የሚሰግዱ ዚክር የሚያደርጉ ቁርአን ከሚቀሩት ጋር አድርግ። እነዛን ተዋቸው። ከፈለገ አኺራ አለብኝ ካለ ይምጣ ወደ አንተ እንዳትሄድ። እኛም ይሄ ነው መሆን ያለበት። ስለዚህ የነዚህ 10 ቀን ስጦታ ቀላል አይደለም። የውመ አረፋ ፊት ለፊት አለ። 2 ዓመት ወንጀል ያስምራል። በደንብ ይቀጥለው ላይ እናል ግን 2 ዓመት ወንጀል ያስምራል። 10 ቀን መጾምም ይቻላል። ጾሙ ምን ትእዛዝ አልመጣም። ልብ በሉ። ግን ከመልካም ስራ ውስጥ ይካተታል። አልዓመል ሷሊህ ምንድነው? ጾም አለ፣
ዚክር አለ፣ ቁርአን አለ፣ ዱዓ አለ፣ ሰላት አለ፣ ሰደቃ አለ፣ ለእናት ለአባት መልካም መሆን አለ፣ ኸይር ነገር ላይ መሳተፍ በአጠቃላይ አልአመል ሷሊህ ውስጥ ይገባል። ጾም ደግሞ ትልቁ አመል ሷሊህ የቻለ ይጾም። አንዳንዱ ዛሬ ጾም ነገ ባቋርጥ የቻልከውን ዛሬ ጾም ነገ አቋርጥ በቻልከው ጾም። ግን ዘጠነኛው እንዳመልጥ መቼ ነው? የውም አረፋ ነገ ነው ኢድ ሲባል ማለት ነው። ዘጠነኛው የዙልሂጃ ቀን የውም አረፋ፣ የአረፋ ቀን አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት አረፋ ላይ የቆሙት አላህ ወፍቋቸው እዛ አረፋ ሜዳ ላይ ተራራ ላይ የቆሙትን አላህ ይፎክርባቸዋል። ኢነላሃ ዩባሂ ቢአህሊ አረፋትን አህለ ሰማኢ፣ ሰማይ ውስጥ ላሉ መላእክቶች በአረፋ ቤተሰቦች አረፋ ላይ በተገኙ ሰዎች ላይ አላህ ይፎክራል። ፈየቁሉ ለሁም ይላቸዋል ለመላእክቶች እንዙሩ ኢላ ኢባዲ፣ ወደ ባሪያዎቼ እስቲ ተመልከቱ። ጃኡኒ ሹዕሰን ጉብረን፣ ጸጉራቸው የተንጠባረረ አቧራ የለበሰው ነው የኔ ረሕመትን ፈልገው መጡኩ እስቲ ይሏቸው እያለ አላህ በእነሱ ይፎክራል፣ ረሕመቱን ይለግሳቸዋል። ያን ቀን አሉ ነቢዩ ሰለላሁ ዐለይሂ ወሰለም ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊህ አብደን ሚነ ናሪ ሚን የውሚ አረፋ፣ እንደ አረፋ ቀን አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን የለም። የረመዳን እያንዳንዱ ሌሊት ሆር ይባላል ተብሏል በሐዲስ። በእያንዳንዱ ሌሊት ረመዳን ላይ አላህ ባሪያዎችን ከጀሃነም እሳት ነፃ ያወጣል። አዎ እንደ አረፋ ቀን ግን የለም። ያ አላህ እስቲ ሁር ከተባልኩ ነኝ ብለን እንዘጋጃ። ያ ረቢ እንደው የዛን ቀን ሁር ከምትላቸው አድርገን ብለን እጃችንን እናንሳ፣ እናልቅስ። ወላሂ ሁር እንከባ። ጭንቀታችን ወላሂ ከራሴ ጀምሮ የአኺራ ጉዳይ ነው። ዛሬ አኺራ ተረስቷል። ሁላችንም ከራሴ ጀምሮ በዱንያ ጉዳይ ተጠምደናል። ዱንያ ብለን አኺራውን ግን ዘግተናል። ዱንያ አለም አለቀስንም፣ ለዱንያ ለይለ ወነሃር አለፋንም ደከምንም። ወላሂ በዛች አቦለጂ በዛች ነጯ ጨርቅ ብቻ ተጠቅልለን ጉድጓድ እንገባለን፣ አይቀርልንም። ለምን? በየጊዜው ቀብር ትጣራለች። ሁሌ እየቀረብን ወደ ቀብር። አንድ ቀን ባደረን ቁጥር ወደ ቀብር እየቀረብን። ግን አኺራን ተዘጋ ነው። ኑሮ ማለት ትክክለኛ ኑሮ የአኺራው። የዱንያውስ አጭር ነው። ዛሬ ሰላም፣ ነገ ጦርነት፣ ዛሬ ደስታ፣ ነገ ሐዘን። ይሄ ነው ዱንያ። ዛሬ ታገኛለህ፣ ነገ ታጣለህ። ዱንያ ማለት ደና ለመጥፋት የቀረበ፣ ደና ማለት በቃ ለመጥፋት የቀረበ ዱንያችን ናት። ምንም ዘውታሪ አይደለችም። ስለዚህ እኛ በዱንያ እንደሰት አይደለም። ዱንያንም የፈጠረው አላህ ለኛ ነው። መልካም እየሰራት በጥሩ ነገር እንድንበላ አላህ ለኛ ነው የኸለቃት። ዱንያ አንደሰት አይደለም። ወላ ተንሳ ነሲበከ ሚነ ዱንያ፣ የዱንያን ድርሻ እንዳትረሳ። አዎ ቤተሰብን አስደስት። በደስታ ቀን ደስተኛው። የኢድ ቀን የደስታ ቀን ነው። አልብስ፣ አጠጣ፣ አብላ። የደስታ ቀን ነው። ዲን የፈቀደው አጅር የምታገኝበት ነው። ግን እኛ ከዚህም አልፎ በቃ ገማችን የሆነ አኺራን ግን ረሳ ነው። አኺራን ስናስታውስ ወላሂ በዱንያ ላይ ደስተኛ ሆነን እንኖራለን። ከልክ በላ እንጨነቅማ። የሆነ ነገርን በቃ አላህ ያመጣዋል፣ አላህ ይወስደዋል፣ አላህ ያመጣዋል። ጭንቀት ውስጥ አትገባ። የሆነ ነገር መጣ፣ ሶብር ነው። ለምን? አኺራ አላ ትክክለኛ ኑሮ አላ ዘላለም ምተኛባት ጉድጓድ አለቻ። ዘላለም ምተኛባት ቂያማ እስከምቆም ድረስ መልካም ኮንኩኝ መልካም አጫወቶችን አላህ አምጥቶልኝ የደስታ ኑሮ ምኖርባት ናት ቀብር ማለት። ከጀነት ጨፌዎች አንዷ ናት። መጥፎ ከሆነስ ሁሌ ስቃይ ነው። የሚያጫውቱን ትላትሎች ናቸው። መጥፎ ነገር ነው። እባብ ዘንዶ ነው። አላህ ይጠብቀን። ስለዚህ እስቲ የአኺራችን ጉዳይ አላህ ያማረ እንዲያደርግልን ዱዓ እናድርግ። ይሄ 10 ቀን ማለት በጣም ውድ ቀናቶች ናቸው። እንጠቀምበት። እስትግፋር እናብዛ፣ ተውባ እናብዛ። ምናልባት ዛሬ ቀኑ ማክሰኞ ዙልቀይዳ 29 ነው። ዛሬ 29 ነው። ማታ ጨረቃ ከወጣች ነገ ስንት ይሆናል? 1 ይሆናል። 1 ሮብ 1 ሆነ ማለት የሚመጣው ጁማዓ ሳምንት ዒድ ሆነ ማለት ነው። ነገር ግን ዛሬ ጨረቃ ካልታየች የዙልኺዳ ወሩም ያልቀው 30 ሞልቶ ነገ ሮብ 30 ሆኖ ሐሙስ 1 ካለ ዒዱ መቼ ይሆናል? የቅዳሜ ሳምንት ወይም በኢትዮጵያ አቆጣጠር ግንቦት 30 ዒድ ይሆናል ማለት ነው። ዒድ አልአድሃ። አለዛ ግን ዛሬ ጨረቃ ከወጣች ዒዱ ግንቦት 29 ይሆናል። ግልጽ ነው አይደል? ስለዚህ ከኛ ምን ይጠበቃል ከተባለ በዚሁ አጋጣሚ መነገር ስላለበት ኡዱሂያ ለማረድ የተዘጋጃች
ጸጉር የምትቆረጡ አሁን ከሰዓት በኋላ ተቆረጡ። እሺ ቀድሞ ቀነስ የምታስነሱ አሁን ከሰዓት በኋላ፣ ጥፍራችሁ የምትቆረጡ አሁን ከሰዓት በኋላ። ማን ኡድህያ ለማውጣት ያሰበ አቅም ያለው ሰው። ለምን ከተባለ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም መልእክት ላኩልኝ አስተላለፉልኝ፣ ዘመን ተሻጋሪውን እኔ ይግራቸው። عن أم سلمة أن النبي صلى الله عليه وسلم قال إذا رأيتم هلال ذي الحجة وأراد أحدكم أن يضحي فليمسك عن شعره وأظفاره. كنا أنت معك أضحية لما رد يفلق يزول الحجة شرق آية ملكة سو أفرونم أبرونم كمقرد يقوت أي قرد أياتو ما كانوا يقردهم يأيد كان ኢድ ሰላት ተሰግዶ ሲመጣ ነው አይደለም የሚታረደው። ልብ በሉ ዘካተል ፊጥር ከኢድ ሰላት በፊት ነው የሚሰጠው አይደለ? ኡድህያስ ከኢድ ሰላት በኋላ ነው ምን የሚደረገው የሚታረደው። ልክ የዛኔ ከታረደ በኋላ ጽፍርንም ትቆረጣለህ፣ ጸጉርንም ትቆረጣለህ። ቀድመ ቀመስ ምን ነው ተራም በቃ የብብት የምን ማስነሳት የምችለው ከኢድ ሰላት በኋላ ኡድህያ ከታረደ በኋላ። ኢድ ሰላት ስለሰገደ አይደለም ከታረደ በኋላ ካረድኩ በኋላ። ይሄ ከማን ጋር መሳሰላል ከተባለ ሐጅ ላይ ካሉ ሰዎች ጋር አላህ እንድንመሳሰል አደረገ። ሐጅ ላይ ያሉ ሰዎች ልክ ለበይ ካሉ በኋላ አይቆረጡም። ቀድመ ቆመስ ጥፍራቸውንም ጸጉራቸውንም ምንም ነገር አይነኩም። ታዲያስ መቼ ነው? 10ኛው ቀን ላይ እርዳቸውን ካረዱ በኋላ ጀመራት ጨርቃ ከወረወሩ በኋላ ጧፍ ካደረጉ በኋላ ጸጉራቸውን ይላጫሉ፣ ይቆረጣሉ ማለት ነው። ጧፉን እንኳን በዛ ቀን አይችሉ፣ ግን ሌሎችን እርዳለ ከዛስ ጸጉር መላይ ማን ነው? ጸጉር ከተላጩ በኋላ ልብሳቸውን ይቀይራሉ፣ ጠጠር ከወረወሩ በኋላ ማለት ነው። ከነሱ ጋር የምንመሳሰልበት ነው። አረፋ ላይ ያሉ ሰዎች አይጾሙም። ለምን? በቃ ከባድ ኢባዳ ላይ ናቸው፣ ድካም ላይ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም እንደማይጾሙ ገመል ላይ ሆነው ወተት ሲጠጡ አሳይተዋል። ከሐጅ ውጭ ያሉ ሰዎች ግን ጾሙ ይወደድላቸዋል። ነብዩ ተጠየቁ አንሶም የውም አረፋ፣ ስለ አረፋ ቀን ሲጠየቁ ረሱል አለይሂ ሰላቱ ወሰላም ምን አሉ? يكفر السنة الماضية والباقية ያለፈውን አንድ አመትና የወደፊቱን አንድ አመት ወንጀል ያስምራል። አላሁ አክበር አላሁ አክበር። ወንድሞች እህቶች፣ ነጋዴ በዛ የአንድ አመት ግብር ይነሳል። አንድ ወር እንደዚህ አካባቢ ሰልፍ አርጋችሁ እንዲህ ተሰልፋችሁ ይሄን ስራ ከሰራችሁ ይባል ማይሰራለ የአንድ አመት ነው የሚነሳው ግብር ነው የዱንያው። አላህ ወንጀል እኮ ነው ምትታጠብበት የሁለት አመት አለ የዚህንና የወደፊቱን አለ። ያ አላህ ይስጦታ አምጥቶልን። ስለዚህ ያን ቀን ኢንሻአላህ ዑዝር ያልገጠመው ካልሆነ በስተቀር ማንም ይበላል ይጾማል አይደል? አዎ ትጾማላችሁ። ሳምንት የበለጠ አብራራዋለሁ። ገጠር የምትሄዱ ይንሳሰሙ የምትሄዱን ካላችሁ አደራ በአደብ ይጡ። ብዙ ጊዜ ነገ ነው ኢድ ሲባል ይኬዳል። አሁን እናት አባት መዘየር ማሻአላህ ዘይሩ እናበረታታለን። ግን በአመት ብቻ እንዳው አሁን አላህ አብርቶታል አይደል? ደርሶ መልስም አለ አይደል? አዎ እየሄዳችሁ ዘይሩ፣ እናት አባትን አስደስቱ፣ አላህ ይደሰትባቸው። ያን ቀን ግን ስትሄዱ አደራ አንዳንዱ ሙዚቃ ከፍቶ እየጨፈረ ይሄ መሆን የለበትም። አንዳንዱ ጉራግኛ ስለሆነ ሐላል ይመስለዋል፣ ስልጥኛም ስለሆነ ሐላል ይመስለዋል፣ ኦሮሞኛም ስለሆነ ሐላል፣ ትግርኛም ሐላል፣ ሁሉም በቋንቋው ሲዘፈን ሐላል ይመስላል። ለምን? በአረብኛውም ዘፈን ነው። ስለዚህ ያን ቀን በተለይ 9ኛው ቀን ሆነ ምን ሆነና ጾመኛ ነን፣ ዱዓ ሙስተጃብ የሚልበት ነው። አላህ ባሮች ከጃነት ሰጥ ወር የሚልበት። ታዲያ አላህ እናምሰዋለን። መንገድ ሲወጣ እኮ ፈርት እንደም ዚክር እያረክ ያ ረቢ ሰላም አስገባኝ ብለህ ነው። አደጋ ቢከሰስ አላህ ከአደጋ አላህ ይጠብቃችሁ። ቢከሰስ ታዲያ ካቲማችን እንዴት ሊሆን? ያንን ጥንቃቄ ኢንሻአላህ የበለጠ በሚቀጥለው ሳምንት በደንብ አረፋ ያላቸው ደረጃዎች አንድ በአንድ የውሙ አረፋ ልዩ ቀን ነው። ስያሜው እንዴት መጣ ምን አለው እሱ ላይ የሚለው ስለ ኢዱ ስለ ምኑ በደንብ የምንነጋገርበት ፕሮግራም መቼ ነው? ትገኛላችሁ? ላትሰማው ታሰማላችሁ? አላህ የሳምንት ሰው አላህ አድርገን። አላህ Subhanahu Wa Ta'ala እኔ ለተናገርኩት እናንተ ባዳመጣችሁ ሁላችንም ተጠቃሚ አላህ አድርገን። ተጠቃሚ አላህ አድርገን። አላህ ጭንቀታችንን አላህ ያስወግድልን። ጭንቀታችንን አላህ ያስወግድልን። በእነዚህ 10 ቀናት አላህ የሚያስደስተውን ስራ ሰርተን ሄደን አላህ ዘንድ ትልቅ ምንዳ የምናገኝ አላህ አድርገን። የውመል ቂያማ መዝገባችን በቀኝ እጃቸው ከሚሰጣቸው ደጋግ ባሮች መካከል አላህ ያድርገን። በዛን ቀን ከውርደት አላህ ይጠብቀን። ከዱንያም ከአኺራ ውርደት አላህ ይጠብቀን። ኻቲማችንን አላህ ያሳምረን። ኻቲማችንን አላህ ያሳምረን። እንደ ያ ረብ ጭንቀታችንን አላህ ያስወግድልን። ሰላም አላህ ያድርገን።
ሀገራችንን ሰላም አላህ አድርግልን። ጭቅጭቁን አላህ ያንሳልን። የእኛንም ወንድማማችነት የእውነት አላህ አድርግልን። የእውነት የምንዘያየር የምንተሳሰብ የምንተዛዘብ አላህ አድርገን። ለሱ ብለን የምንዋደድ አላህ አድርገን። የሁላችንም መጨረሻ ያማረ አላህ አድርግልን። የእናት አባቶቻችንን እድሜ ከአፊያ ጋር ከጤና ጋር አላህ የረዘመ አላህ አድርግልን። እነሱን አስደስተን አላህ የሚደሰትብን አላህ አድርገን። የሞቱብን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የእኛንም መጨረሻ አላህ ያሳምርልን። የአልጋ ቁራኛውን አላህ ያስነሳው። የታመመውን አላህ ያሽረው። ዛሬ ብዙ አይነት በሽታዎች አሉ። ያ ረብ አላህ ያሽረው፣ አላህ ያሽረው። የተበደለውን አላህ ይካሰው፣ የተበደለውን አላህ ይከሰው። ሰውን ከመበደል አላህ ይጠብቀን፣ ከመበደልም አላህ ይጠብቀን። ሰላም አላህ አድርገን። ውጭ ያሉት ወንድሞቻችን አላህ ይጠብቃቸው። ለቤተሰብ ብለው የለፉ የደከሙ ስንት ንብረት ለቤተሰቦቻቸው እያሉ የሚልኩ እንደዚሁም ደግሞ እሱ መጥተውም ደግሞ ለመደሰት ቢፈልጉ ግን ጎደለን አንሶናል ከቤተሰብ ጋር በምን እንገናኛሉ? እህቶች ወንድሞች አሉ። ያ ረብ ሁሉንም አመቻችቶ የተመቻቸውን ዱንያ አኸራቸውን አመቻችቶ በሰላም የሚገናኙ አላህ ያርጋቸው። ሰላም የሚገናኙ አላህ ያርጋቸው። ትዳር የሚፈልግ ዘንድሮ ብዙ አለ። ያ ረብ ይሄ የሶሻል ሚዲያው የምኑ ሳይሆን ትክክለኛ አውቃህ በወግ ማዕረጉ ቤተሰብ ጠይቀህ ምን ብለህ በሐላል ሁሉንም አላህ ይዳረው፣ ሁሉንም አላህ ይዳረው። ለእህቶቻችን ያ ረብ ሷሊህ ባል አላህ ይስጣቸው። እንደው ጀነት የሚገቡበት ትዳር አላህ ይስጣቸው። ለወንድሞቻችንም ደግሞ ሷሊህ ሚስት አላህ ይስጣቸው። ጥሩ ዘር የሚያገኙበትን ትዳር አላህ ይለግሳቸው። ደስተኛ የሚሆኑበትን ትዳር አላህ ይለግሳቸው። በትዳራቸው ቤተሰቦች የሚገናኙበት ዝምድና የሚቀጠልበት ትዳር አላህ ያርግላቸው። ያ ረብ ልጅ የሌለውን አላህ ልጅ ይለግሰው።